ሰሞነ ሕማማት የዛሬው ዕለት የስቅለት ቀን ነው። በክርስትና እምነት ተከታዮች ዘንድ በተለያዩ ሃይማኖታዊ ስርዓቶች የሚከናወነው ይህንን አስመልክተን እንግዳ ጋብዘናል። እንግዳችን ዲያቆን ዶክተር ዳዊት ከበደ ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረመዊ ቅዱስ ሚካኤል ቤተክርስቲያን መምህር ናቸው። እንኳን ደህና መጡ እንግዳችን። እንኳን ደህና ቆያችሁ። መልካም እንግዲህ በዛሬው ዕለት የስቅለት ቀን ነው። በክርስትና እምነት ተከታዮች ዘንድ በተለያዩ ስርዓቶች ይከበራል። በተለይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ዕለት በምን መልኩ ታስቦ ይውላል የሚለውን ቀዳሚ እናድርግ። እሺ እንግዲህ ያው የዛሬው ዕለት የስቅለት በዓል ወይም የስቅለት ዕለት ነው። እንግዲህ ሰሙነ ሕማማት መጨረሻው በስቅለት ነው የሚጠናቀቀውና በአጠቃላይ እንግዲህ በዛሬው ዕለት ቤተክርስቲያን የኢየሱስ ክርስቶስን ሕማሙን መከራውን ስቃዩን ስለ ሰው ልጆች ብሎ የተቀበላቸውን እያንዳንዱን መከራ የምታስብበት እና የምታስታውስበት ከመከራው የምትካፈልበትም ዕለት ነው። እንግዲህ በተለይ ደግሞ በእኛ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግብረ ሕማማት የሚባል በጣም ትልቅ መጽሐፍ አለ። ቤተክርስቲያን ለዚህ ወቅት ብቻ በሰሙነ ሕማማት ብቻ የሚነበብ ከኦሪት ዘፍጥረት ጀምሮ እስከ ራእይ ድረስ ያሉት ታሪኮች፣ ትንቢቶች ስለ ክርስቶስ ሕማም የተነገሩት ትንቢቶች በሙሉ የሚተረጎሙበት በአራቱም ወንጌላውያን ደግሞ ክርስቶስ የተቀበላቸው እያንዳንዱን ሕማማት ከሐሙስ ማታ ጀምሮ ክርስቶስ እስኪሰቀል ተሰቅሎ ደግሞ ወደ አዲስ መቃብር እስኪወርድ ድረስ ከ11 ሰዓት ድረስ ያሉት መከራዎች፣ ሕማሞች በሙሉ የሚዘከሩበት የሚታወሱበት በቅዱስ ያሬድ ዜማ በዜማም ጭምር በስግደት ቤተክርስቲያን የክርስቶስን ሕማምና መከራ የምታስብበት ወቅት ነው። ያው በአጠቃላይ እንግዲህ የቤተክርስቲያን ካላንደር ክርስቶሳዊ ካላንደር ነው። ክሪስቶሎጂካል ካላንደር ካላት ቤተክርስቲያን መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለዚህ ለምሳሌ ልደቱን ከጽንሰት ጀምሮ እስከ ዕርገት ድረስ ክርስቶስ ያደረጋቸውን ነገሮች በሙሉ ይዛ ነው ቤተክርስቲያን የምትከተለው ማለት ነው። ልደቱን ታከብራለች፣ ተጠመቀ ትላለች፣ ዘመን አስተምሮ ክርስቶስ ያስተማራቸው ትምህርቶች የሚነገሩበት ነው። እዛ ደግሞ ያው ሕማማቱ ደግሞ ሰሙነ ሕማማት ተብሎ ምክንያቱም በድህነት ላይ በጣም ትልቅ ድርሻ ያለው ስለሆነ የሰው ልጅ ዳግም የተፈጠረበት ዕለት ነው የዛሬው ዕለት። በነገራችን ላይ አዳምና ሔዋን በገነት ተፈጥሮ ነበር። በኃጢአት ምክንያት ከወደቁ በኋላ ክርስቶስ በመስቀል ላይ የሰው ልጅ ዳግም የፈጠረበት ሪኢንካርኔሽን ይባላል። ስለዚህ የዳግም ፍጥረት የሚታሰብበት በክርስቶስ ደም ቤተክርስቲያን ራሱ የተመሰረተችበት ዕለት ስለሆነ ይሄ ሳምንት በተለይ ዛሬው ቀን ደግሞ እጅግ በጣም ልዩ በሆነ አምልኮታዊ ስርዓት የሚከበር የሚታሰብ ዕለት ነው ማለት ነው በቤተክርስቲያን። መልካም እንግዲህ ዲያቆን ምናልባት ዕለቱ የስቅለት ዕለት ያነሳናቸው ብያኔዎች አሉ፣ ሃይማኖታዊ መሰረቶቹን አንስተናልና ሚስጥራቱ እንዴት ይገለጻሉ? እንግዲህ የዛሬው ዕለት በጣም ብዙ ሰፋፊ ነገሮች የተከናወኑበት ነው። የክርስቶስ በምድር ላይ ያለው የ33 ዓመት ከ3 ወር ጊዜ ያለቀበት የመጨረሻዋ ቀን ናትና በመጨረሻዋ ቀን በዛሬው ዕለት ወይም በዕለተ ዓርብ በጣም ሰፋፊ የሆኑ ምስጢራት የተፈጸሙበት ዕለት ነው የዛሬው ዕለት ማለት ነው። እንግዲህ የሰው ልጅ ለ5500 ዘመን ድረስ ሲገዛ ሲያስተዳድር የነበረው የዲያብሎስ ስርዓት የፈረሰበት በሰው ልጅ ላይ ሰልጥኖ የነበረው ኃጢአት የተወገደበት የኃጢአት ስርየት ያገኘንበት ሞት ከአዳም ጀምሮ ክርስቶስ እስኪመጣ ድረስ የነበሩትን ነፍሳት በሙሉ ላይ ሰልጥኖ የነበረ አሸናፊ ነበረ። ሞት ገዥ ነበረ። ሁሉንም ነፍሳት ወደ ሲኦል ይወረውር የነበረው ሞት በዛሬው ዕለት በክርስቶስ ሞት ድል የተደረገበት ሞት የተሸነፈበት ዕለት ነው የዛሬው ዕለት። ሲኦል የተራቆተችበት ዕለት ነው እና ዲያብሎስ የታሰረበት በገነት አዳምና ሔዋንን ያሳታቸው በእባብ ተመስሎ ያሳታቸው ዲያብሎስ በዛሬው ዕለት በክርስቶስ መስቀል የታሰረበት ዕለት ነው። ከዚህ ውጪ ደግሞ በስነ ተፈጥሮም ካየነው ፍጥረታት ዳግም የተፈጠሩበት ነው በክርስቶስ ሞት አማካኝነት። ይሄ ማለት እንግዲህ አዳምና ሔዋን በደለው ኃጢአትን ሰርተው ነበረ። በክርስቶስ አማካኝነት ደግሞ ዳግም ከእንደገና የተፈጠሩበት ዕለት ነው። በስነ ተፈጥሮም ደግሞ ካየነው እንግዲህ የሰው ልጅ የመጨረሻ ጭካኔ የታየበት ዕለት ነው። ሰው እንግዲህ የመጨረሻው ጭካኔ የተገለጠው አምላኩን እስከ መስቀል ድረስ የሾህ አክሊል አድርጎ ችንካሮችን ሰርቶ 6666 መከራዎችን ግርፋትን ክርስቶስ ተቀብሏል። ስለዚህ የሰው ልጅ የመጨረሻው ጭካኔ የእግዚአብሔር ደግሞ የመጨረሻው ርህራሄ
የተገለጠበት ሰው ከእግዚአብሔር ጋር የታረቀበት እለት ነው። ፀሐይ የጨለመችበት፣ ከዋክብት የረገፉበት፣ ጨረቃ ደም የሆነችበት እነዚህ ምስጢራት ናቸው። ማለት አምላክ እርቃኑን ሲሰቀል ፀሐይ፣ ጨረቃ፣ ከዋክብት የአምላካቸውን እርቃን የሸፈኑበት ከ6 ሰዓት እስከ 9 ሰዓት ድረስ ባለው በዓለም ታሪክ ጨለማ የሆነበት እለት ነው እና ምድር የተነዋወጠችበት ከመሰረቷ ጀምሮ የምድር መናወጥ ነበረ። በዛሬው እለት ወደ 500 የሚጠጉ ነፍሳት በክርስቶስ ስቅለት ቀን ወይም ክርስቶስ ልክ በሞተባት ሰዓት ተነስተዋል ማለት ነው። በኢየሩሳሌምም ዞሮ ከዛ በኋላ ታይተዋል። ይህ እንግዲህ በማቴዎስ ወንጌል ምዕራፍ 27 ላይ ተጽፎ የምናገኘው ታሪክ ነው። ስለዚህ ሙታን የተነሱበት እለት፣ ሰው ከእግዚአብሔር ጋር የታረቀበት እለት፣ የሰላም እለት፣ የድህነት እለት ነው። እነዚህ አይነት ምስጢሮች እንግዲህ ሁሉ የሚታሰቡበት የሞት ራሱ ትርጉሙ የተቀየረበት ነው። በብሉይ ኪዳን የነበረው ሞትና ከዛሬው እለት ወይም ደግሞ ክርስቶስ ከተሰቀለባት እለት በኋላ ያለው የሞት ትርጉም የተለያየ ነው ማለት ነው። ሞት ወይ መውጋ ወዴት አለ የተባለው በዛሬው እለት ነው። ሞት የተሸነፈበት የኛም ታሪክ የተቀየረበት የሐዲስ ኪዳን ቀንም የሚባለው ዛሬ ነው። የብሉይ ኪዳኑ ታሪክ አልፎ በክርስቶስ ደም የተመሰረተችው የሐዲስ ኪዳኗ ቤተክርስቲያን በዛሬው እለት ነው የተሰየመችው የተመሰረተችው በክርስቶስ ደም አማካኝነት። የሁሉ ምስጢር የሚታሰብበት ነው ማለት ነው። መልካም ዲያቆን፣ እንደው ይህንን እለት ምእመናኑ የሚያሳልፉበት ሃይማኖታዊ ስርዓት እንዴት ያለ ነው? እንግዲህ ምእመናን በቤተክርስቲያን ስርዓት መሰረት ከሌሊት ጀምሮ ከ11 ሰዓት ጀምሮ እስከ ማታ 11 ሰዓት ድረስ ባሉት ሰዓታት ኢየሱስ ክርስቶስ የተቀበላቸውን እያንዳንዱን መከራ በሚያስታውስና በሚያስብ መልኩ ይከበራሉ። ጠዋት ይጀምራል ስርዓቱ። ከዛ 3 ሰዓት ላይ ጌታችን ፍርድ የተሰጠበት በጲላጦስ ሞት የተፈረደበት እለት ነው። ከሐሙስ ማታ ጀምሮ እስከ አርብ ጠዋት 3 ሰዓት ድረስ ሲሰቃይ መከራን ሲቀበል ነበር። ሞት ተፈረደበት። 6 ሰዓት ክርስቶስ የተሰቀለበት ነው። ስለዚህ የ3 ሰዓት ጸሎት አለ ራሱን ችሎ፣ የ6 ሰዓት ጸሎት አለ፣ የ9 ሰዓት ነፍሱ ከስጋው የተለየችበት ነው። 11 ሰዓት ደግሞ እንደዛው። ስለዚህ በስግደት ይከበራል። ስግደቱ በሙሉ እንግዲህ ሌላም ጊዜ በቤተክርስቲያን የስግደት ስርዓት አለ። ግን እንዲህ በተለየ መልኩ ደግሞ ክርስቶስ የተቀበላቸውን 6666 መከራዎች የሚያስቡ በስግደት በጸሎት የሚችል ሰው ደግሞ በማክፈልም ጭምር እስከ ትንሳኤው ድረስ ከሐሙስ ማታ፣ አንዳንዶች ደግሞ ከዛሬ ማታ ጀምሮ የአክፍሎት የሚባል አለ። ስለዚህ ሕማሙን መከራውን የክርስቶስን ለማሰብና ከሕማሙ ከመከራው ለመካፈል በጾም የሚያሳልፉበት በስግደት የቅዱስ ያሬድና የቅዱስ ዳዊት መዝሙሮች እየተዘመሩ የሚታሰብበት እለት ነው። ጥብጣብም የሚባል አለ። እንግዲህ ጥብጣብ የወይራ ዛፍ አለ። በዛ ካህናት ምእመናንን ጀርባቸውን እየመቱ የክርስቶስን መከራ ጀርባውን መመታቱን ማሰብም ብቻ ሳይሆን ከመከራው በተወሰነ መልኩ እንድንካፈል። ከዛ ውጪ ደግሞ ወይራ በኖህ ዘመን የጥፋት ውሃ ማለፉን እርግብ ይዛ ምልክትን የሰጠችበት የሰላም ምልክት ነው። ስለዚህ ያ ወይራ አሁን ደግሞ የሰው ልጅ ከእግዚአብሔር ጋር የታረቀበት የሰላም አዋጅ የታወጀበት የሰላም ምልክትን የሚታሰብበት ነው። ስለዚህ በእንደዚህ አይነት መልኩ በጾም በጸሎት በስግደት በዓሉን ምእመናን ያከብራሉ ማለት ነው። መልካም ዲያቆን ዶክተር ዳዊት ከበደ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ መዊ ቅዱስ ሚካኤል ቤተክርስቲያን መምህር፣ እጅግ አድርገን እናመሰግናለን።